አተርፋለሁ አላልኩም በእርግጠኝነት ማለት ነው ስለዚህ ባህር ላይ ስትሞች ደግሞ አስከሬንሽ ይወጣል በሆነ ታይም በባህር ኃይሎች ምናምን ይወጣል ያኔ በላስቲክ ካሰርሹ ስለማይበሰብስ አድራሻሽ ምናምን እንደዚህ ይገኛል እና ማስቀመጥ ነበረብኝ በዚህ መልኩ ነበር ያስቀመጥኩት ከዛ ግን እግዚአብሔር እንዴት ወይም ብሎኝውን ለምክንያት ይመስለኛል ሳልሞት ቀረው ወጣው እዛ ባህር ላይ ማለት ነው እና እንደወጣነ ከባህሩ እንደወጣነ ሌላ መኪና መጣ ከዛ አንስተው ደላላዎቹ ሆነ ቦታ ወሰዱ ማለት ነው እኔ እንግዲህ ወደ ስደቱ ስመጣ እንደዚህ አይነት ፕሮሰስ ያለው መሆኑን አላውቅም ዝም ብዬ ነው የመጣሁት ፕሮሰሱ እንዴት እንደሆነ ምናምን አላውቀው ከዛ በኋላ ደላሎች ያሉን ትከፍላላችሁ ብር ታውላላችሁ ምናምን የሚባልበት ላይ አስገቡን ማለት ነው አውዬ መጀመሪያው እንደገባው ጉዞ ከየት ወዴት ነበር ጉዞአችሁ ከየት ወዴት ነበር ወጣት አገር ቤት ያለ አይመስልሽም ዳስ ተሰጥቶ ለዚህ ግቢ ላይ ተደርጎ የብቻ እንደዚህ ትደረደር ያለሽ ማለት ነው ከዛ ብር እስከሚገባ የብቻሽ ተቀምጫለሽ ብር የገባላችሁ በብቻ ተቀምጠዋል ማለት ነው ከዛ መሃል እድልሽ ከሆነ አንዱ ተነስቶ እዛ ከሚያሳውሉት ይደፍራል እዛው አደባባይ ላይ ማለት ነው ከኢትዮጵያ ጅቡቲ ከኢትዮጵያ ጅቡቲ የመን ማለት ነው ከየመን ሳውዲ ነው ጉዟችን የነበረው ለሳውዲ ነው የሁሉ መከራ እና ከዛ እዛ ላይ እዛ ቱሉጋ አዳራሹ ጋር እነዚህ ደላሎች አዳራሽ ጋር ስንገባ በሚያሳዝን ሁኔታ ሌላ ዓለም ነበር የሚመስለው የሆነ ሌላ ዓለም ማለት እንደዛ አይነት ዓለም አለ እንደ ብለሽ ከሰውና ሰው ጋር እንደዚህ በዚህ ደረጃ እንደዚህ ይደረጋል ብለሽ እንድታስብ እስከሚያደርግሽ ድረስ ሴት ነው አይልም ወንድ ነው አይልም የፈለገውን ሰው አንስቶ ነው የሚደፍሩት ማለት ነው ከዛ ሀዊ ትባያለሽ ካላታው እዚህ የመን ላይ ማለት ነው የመን እንደገባሽ ማለት ነው ያ እንግዲህ ይሄን ምልሽ የዛሬ 10 ምናምን አመት ላይ ታሪክ ነው ምነግርሽ አቡዬ ከዛ እኔ ማህቡልበት ገንዘብ አልነበረም በሰዓቱ ማለት ነው ገና ወረፋ እንዳያዝና ከኛ በፊት ያሉትን ልጆች ሲደበድቧቸው እንደዚህ ሃይላንድ እንደዚህ እንዲሰቅለው ነው የሚደበድቡሽ እንደዚህ ዘዝቀው ማለት ነው ወንዶቹን እንደዚህ ወርታች ይሰበስቡና ግርግራቸውን ሴቶቹ እንደዚህ ያጋድሙና በሚያሳዝን ሁኔታ አንዲት ልጅ ነበረች ወደ ወሎ አካባቢ ናትና ስንመጣ በየመንገዱ ገና ከአፋር ክልል ጀምሮ ነበር የሚያስቸግሯት የሚያዩት ሁሉ ይመኛታል በቃ ከዛ ሙሉ ልብስ አለበስናት እንዳባይ ያደርጋል ማለት ነው ሰው እንዳያያት እንደዛ ተብሎም አላመለጠችም የሚገርምሽ ማለት ነው ባላላት ባሉ አብሮን ነው ያለው ከዛ መጨረሻ ላይ አስገድደው ለመድፈር ሲሞክሩ ባልየው እንቢያላ አልሰጥም ማለት ነው መጀመሪያ እዛው ፊታችን እሱን ነው የገደሉት እሷን ከመድፈራቸው በፊት እሱን ነው የገደሉት ባልየውን ገለው ነው እሷን እንትን ያለው የደፉት ማለት ነው ከዛ በኋላ ያለው ነገር በጣም ከበደን ከሚባለው በላይ ማለት ነው ማለት በዚህ ሁኔታ ነው ወይ የምንጓዘው የሚለው ማለት ነው የምናያቸው ነገሮች ሁሉ አሰቃቂ ናቸው ከዛ እኔ ወደ ሀገር ቤት እንዲደወልልኝ አደረኩና ከሀገር ቤት ብር እንዲገባ ምክንያቱም ወደ ሳውዲ የሚልክልኝ ማለት ነው ስለዚህ ከሀገር ቤት ማስመጣት ያለብኝ ከሀገር ቤት ብር እንዲላክልኝ አስደረኩኝና ብሩ መጣ ማለት ነው ብሩ ከገባ በኋላ 12 ቀን እዛ ሲቃይ ቦታ ላይ ተቀምጠን በ12ኛው ቀን ደግሞ 34 ሰዎች አድርገው ጫኑና ደግሞ ካንዲት ቲዮታ ላይ ማለት ነው እንግዲህ እንደዛ ሲሆን ያ ሁሉ እግሬ አሁን በጣም እንደታመማ ነው የሚገርምሽ ማለት ነው ከዛ 34ታችን ተጭነን ከሰው ላይ ሰው ስለነበረ መሃል ላይ መኪናው ላይ ሳንወርድ ወደ 3 ሰዎች ሞቱ ደግሞ እዛ ላይ ማለት ነው መኪናው ላይ እንዳለን ማለት ነው ወደ ደንበር ያመጡን ነው እንግዲህ ከዛ በኋላ ደንበር ላይ ሰንደርስ ደንበር ለመቁረጥ ስንዘጋጅ ብዙ ከ34 16 ሰዎች ብቻ ተረፍነ ማለት ነው ደንበር ስንጠጋ ማለት ነው
እንዴ 16 ደግሞ ደንበር ቆረጥን ሙሉ ሻይ ቅርታ ደንበሩን ቆርጠን ስንገባ ወደ ሳውዲ የመኔዎቹ ለሀበሻ ሰጡን ማለት ነው። የመኔዎች ነበሩ ብር ያስቆረጡን። ከዛ ሀበሻ ተቀበለን ማለት ነው። እኛ ሀበሻ አገኘን ብለን ተደስተን በቃ እነዛ ደግሞ በብር ገዝተውናል። አናውቅም እንደዛ መሆኑ። ከዛ ከገባን በኋላ 4,000 ሪያል ገዝተናችኋን ተባልን ማለት ነው። 4,000 ሪያሉን ካልከፈል ሲቃዬ ነው ከሚባለው በላይ በጣም ከባድ ሲቃዬ ነው። የመደፈሩ ራሱ ውል የለውም። እንዲህ ነው ብለሽ የምትይው አይደለም ማለት ብር ገባልሽም አልገባልሽም እድልሽ ከሆነ ከተቀመጡ ሴቶች መሃል ያነሱሽና እዛው ሴቶች ከህዝቡ መሃል ነው የሚደፍሩሽ። እዛው መሃል ማለት ነው። ለ3 ለ4 ሊሆን ይችላል። ሲቃዩ ሲቃይ አይደለም። ሌላው ከመደፈሩ በላይ ደግሞ በየቀኑ የምታዩ ነገር ይዘገነናል። በየቀኑ በየጊዜው የምታዩ ነገር ማለት ነው። እዛ ቦታ እስከምትወጪ ድረስ የምታዩ ነገር ስነልቦናሽን በጣም ነው የሚጎዳው። አንዳንድ ሲፈልጉ መጫወቻ ያደርጉሻል። የሚፈልጉትን ሰው መርጠው መጫወቻ ያደርጉሻል ማለት ነው። ልክ ለነሱ ያን ምንም ነው። ሰው እንደ ሰውነትም አይቆጥሩሽም ማለት ነው። ከዛ ለሀበሻ ከደንበር ገብተን ቆርጠና ከነዛ ሁሉ 16 ሰዎች ተርፈን ወደ ደንበር ገባን ማለት ነው። ወደ ሳውዲ ደንበር ላይ ገባን። ከሳውዲ ደንበር ላይ የተቀበለን ሀበሻ ነበረ። ስለዚህ እኛ ደስተኛ ነበርና ማለት በሰዓቱ ሀበሻ ማግኘት ለኛ በጣም ትልቅ ነገር ነው። ከዛ ያን ሀበሻ ደግሞ ምን ቢለን ጥሩ ነው እኔ እያንዳንዳችሁ 4,000 ሪያል ገዝቻችኋለሁ አለን ማለት ነው። እንዴ የምን 4,000 ሪያል ነው? እኛ እኮ እዚህ ድረስ ለመምጣት ነው የከፈልነው ምናምን ስንለው አይ ገዝቻችኋለሁ አሁን 4,000 ሪያል ካላመጣችሁ አትወጡም ተባልን ማለት ነው። ከዛ ያሉት እዛ ቤተሰብ ያላችሁ ሰዎች አደዋውለው ብለው 4,000 ተከፍለው ወጡ። እኔና አንዲት ልጅ ብቻ ቀረን ማለት ነው። እኛ ሰዋል ምን ደውልበት አልነበረም። ከዛ ሁለታችን ብቻ ስንቀር መጨረሻ እነዛ ምን አደረጉ ለአረብ ይሸጡሻል። ደሞዝሽን በየወሩ ሊቀበሉ ማለት ነው። ስራ እየሰራሽ አንቺ ሰሪያለሽ እነሱ በየወሩ ደሞዝሽን ይቀበላሉ ማለት ነው። በዛ ተዋውለው አስገቡ ስራ። ከዛ ሀቡዬ እኔ ማለት የመጣሁበት ህልም ነበረኝ። አልመሽ የሆነ ተስፋ ይዘሽ ነው የምትሰደችውና ምንም ሆንኩኝ እኔ ህልሞቼ በሙሉ የሉም። ቆይ እኔ ለምንድን ነው የተሰደድኩት አልኩ። ለምን ማለት የመጣሁበት ምክንያቱ ምንድነው? ያ ሁሉ መከራ አልፌ ከዛ ሁሉ ሞት ከስንት ሺህ ከ500 ምናምን ሰው ተርፌ ከዛም በላይ ከዛ ከሚሰቃዩት አይን ከመውጣት እግር ከመቆረጥ አካልሽ ከመጉደል ተርፌ መጥቼ ደግሞ ሳውዲ የሚባል ቦታ ከገባሁ በኋላ ለምንድን ነው አሁንም ሰርቼ ለሰው የሚሆነው? ልብስ እንኳን ሳልቀይር ማለት ነው። ለ6 ወር እነሱ ጋር ገለገልኩ እየሰራው ደሞዜን እየወሰዱ ማለት ነው። መጨረሻ ላይ መረረኝ የእውነት ማለት ነው። ከዛ በ5ኛው ወር ምናምን አንድ ስልክ ገዙልኝ። ቢያንስ ስልክ ግዙልኝ ከቤተሰቡ ጋር ልገናኝ ብዬ ማለት ነው። ከዛ ያን ስልክ ያዝኩኝ። ትንሽ ቢያንስ ምትይበት ይላል አይደል እንደዚህ ነበርና በ6ኛው ወር ላይ የእውነት በቃ ህይወት ለኔ ምንም ሆነችብኝ። በጣም በቃ ነገሮች ሁሉ ጭልምልም አሉብኝ ማለት ነው። ከዛ ራሴ ማጥፋት ወሰንኩኝ። ራሴን ላጠፋ ማታ ነበረ ፎቅ ላይ ተሰቀልኩ መጨረሻ ላይ ማለት ነው። እና ዩቲዩብ ምናምን ነበረ በሰዓቱ በዛን ጊዜና ዩቲዩብ ከፍቼ ሙዚቃ አዳምጬ ለራሴን ላጠፋ ነው የነበረው በሰዓቱ ማለት ነው። ሙዚቃ ወዳለሁኝ በደንብ እንትን ላለሁኝ ካለሁበት ዲፕሬሽን ቢያንስ የሚያቀልልኝ ብዬ የማስበው ሙዚቃ ስለነበር ሙዚቃ አዳምጣለሁኝ። አሁን ዩቲዩብ ራሴን ላጠፋ ላይ ተሰቅያለሁ። ታንከሩ ላይ ነኝ ያለሁት መጨረሻ ሌቭል ላይ ነኝ ያለሁት። ከዛ ዩቲዩብ ገባሁ። ዩቲዩብ ሲገባ መጀመሪያ ላይ የሆነ መዝሙር አየሁኝ ማለት ነው። መዝሙሩን ሳየው ግን የመዝሙሩ ከበሮ መያዟን እንደዚህ ነው እንጂ አርቲስት ስለነበረች እኔ በዛን ሰዓት ሀውዬ ይቅርታ ማለት አርቲስት ዘማሪ ምናምን የሚዘምር አይመስለኝም ነበር። አላውቅማ በዛ ደረጃ። ስለዚህ ስዘምር እንዴ የገባሁት ያየሁት ልተች ነው። እንቱን ገብቼ ያየሁት ልተች ነው። ከፈትኩኝ። ስከፍተው መዝሙሩ የሚገርም መዝሙር ነበር።
በጣም የሚገርም ማለት ነው። እሺ ይቅርታ ከዛ ደግሜ ያዳመጥኩ አንዴ ከይቅርታ ጋር ልንገራቸው አልረዳም። አሁንም ደግሜ ያዳመጥኩ 3 ጊዜ ነው ያዳመጥኩ። ቆይቶ ነው ንግግር የሚደርሳት። ከዛ እንዴ ለምን ሞታለሁ አልኩ። በቃ መሞት የለብኝም መውረድ አለብኝ። የሆነ ተስፋ አለኝ። እንግዲህ ፈጣሪ ምክንያት ሲያደርግልኝ ማለት ነው። ያንን መዝሙር ባልሰማ ወይም ያንን ነገር ከፍቼ ባላይ ራሴን አጥፍቼ ነበር በሰዓቱ። ከዛ ወረድኩኝና እንዴት እዚህ ቤት መውጣት እንዳለብኝ ከዛ በኋላ እዛ ቤት ለመጥፋት ተዘጋጁ ማለት ነው። አረቦች ቤት ማለት ነው። ድምጽ አይደርስሽም? ወጣሁ እንደዛ በሆነ ዘርሬ በዛ ምክንያት ወረድኩኝ። ከዛ ለሳምንት ያክል እንዴት መጥፋት እንዳለብኝ ሳስብ ከረምኩ። ከዛ ቤት እንዴት መውጣት እንዳለብኝ ማለት ነው። ከዛ እዛ ቤት ወጣሁ፣ ጠፋሁ። ከነዛ ሰዎች አመለጥኩ ማለት ነው። ከደላላዎቹ እጅ አመለጥኩ። ከዛ ከነሱ ካመለጥኩ በኋላ ቀጥታ ወደ ሌሎች ሰዎች የኛ አካባቢ ሰዎች አገኘሁ፣ ወደ እነሱ ተጠጋሁኝ። ከዛ በኋላ ወደ ስራ ሄድኩኝ ማለት ነው። ስራ ሄድኩኝ፣ እግዚአብሔር ይመስገን መስራት ጀመርኩኝ። ስራዬን እየሰራሁኝ አሁን ቢያንስ ሰርቼ ገንዘብ ማግኘት ችያለሁ። ገንዘብ መያዝ ጀመርኩኝ ማለት ነው። ቢያንስ የተሰደድኩበትን አላማዬን መያዝ ጀመርኩ። እየሰራሁ ነው። ነፃነት ቢያንስ ከዛኛው እስር ቤት እዚህኛው መጥቻለሁ። ከዚህ በኋላ ሌላ ፈተና ማለት ስለምጽፍ በየሰዓቱ እጽፋለሁ። በትርፍ ሰዓቴ እጽፋለሁ ባለኝ ሰዓት። ከዛ ደግሞ መዳሞቹ ደግሞ አይፈልጉም። አንቺ ልትጽፊ አይደለም የመጣሽ ልትሰሪ ነው እንጂ አይሆንም ይላሉ ማለት ነው። ይቀዱብኛል። ደብተር ላይ ነበር ስጽፍ የነበረ ያኔ ይቀዱታል ደብተሩን ማለት ነው። የእውነት ምርር አለኝ ማለት የጽሁፉ አንዱ የልጅነት ህልሜ ነው። ከልጅነት ጀምሬ የጀመርኩት ነው። ከ7 ዓመት ጀምሬ የጀመርኩት ነው። እና ልትተዩ ብትይ አይተውሽም ውስጥሽ ላይ ስላለ ማለት ነው። የስደቱ ደግሞ ያው የተሰደድኩበት ምክንያት አለኝ። ድህነት ነው ያሰደተኝ። ድህነትን ለማሸነፍ ነው የተሰደድኩት። ስለዚህ ሁለቱን እንዴት አድርጌ ነው ማች አድርጌ ልሄድ የምችለው? ባለሁበት ሁኔታ ሆኜ እንዴት ነው ማች ማደርጋቸው እኩል አድርጌ ልሄድ የምችለው የሚለውን ማሰብ ጀመርኩኝ። ከዛ በኋላ ለመዳም ቤት ሲሄድ መናገር ጀመርኩ ማለት ነው። እኔ እጽፋለሁ፣ ጸሐፊ ነኝ። የእናንተን ሰዓት አልነካባችሁም። የራሴን የእንቅልፍ ሰዓት ብቻ ነው የእንቅልፌን ሰዓት ተጠቅሜ እጽፋለሁ። ይሄንን የምትፈቅዱልኝ ከሆነ ነው ስራ የምጀምረው ስላቸው አንዳንዶቹ እሺ አይሉም፣ አንዳንዶቹ እሺ ሲሉ እሺ በሚሉ ሰዎች እየተስማማሁ ወደ ስራ ገባሁኝ። ህልሜ ነበር ማለት መጽሐፍ የልጅነት ህልሜ ነውና 2010 ላይ በኢትዮጵያ አቆጣጠር የመጀመሪያው መጽሐፌን አሳተምኩ። የግጥም መድብል ማለት ነው። ስደተኛ ስንኞች የሚል የግጥም መድብል ማለት ነው። በዚህ መካከል ላይ ፕሮግራም አጀስት አደርጋለሁ። ከዚህ እስከዚህ እንደዚህ ማድረግ አለብኝ፣ ከዚህ እስከዚህ እንደዚህ ማድረግ አለብኝ ብዬ ፕሮግራም እቅዶች አወጣለሁ ማለት ነው። በነዛ እቅዶች ነው የምጓዘው። ከፈጣሪ በታች ባለኝ ነገር በነዛ እቅዶች እጓዛለሁ ማለት ነው። 2010 ላይ ስደተኛ ስንኞች የተሰኘ የግጥም መድብል አሳተምኩኝ ማለት ነው። ሳሳተም ልጅ ሁኜ ምን አስብ ነበር መሰለሽ? የሆነ ወላጅ አልባ ህፃናቶችን ማገዝ እንደዚህ የሆነ ውስጥ እንትምልበት ነበርና ለምን መጽሐፉን ለሆነ በጎ አድራጎት ነገር ለምን አላውለውም? የሆነ ነገር የህልሜ ስለሆነ ከነዛ መካከል ይሄን ማድረግ ከቻልኩ ከዛ ሁሉ ነገር ወጥቼ ከዛ ሁሉ መንገድ ተርፌ ከዛ ሁሉ ሞቶች አምልጬ እዚህ ከደረስኩኝ ይሄንን ማድረግ አለብኝ ብዬ ለራሴ ነገርኩትና ያንን መጽሐፍ ሙሉ ገቢውን ለጌርጊስኖን የአእምሮ ህሙማን ማዕከል አዋልኩት ማለት ነው። ከዛ 2013 ላይ ደግሞ ከራሽሽት የተሰኘ መጽሐፍ ከጓደኛዬ ጋር በጋራ ጻፍን። እሷ የምትኖረው ቤሩት ነው፣ እኔ ደግሞ ሳውዲ ነው። ሁለታችንም እንጽፍ ስለነበር በጋራ ሁለታችንም አንድ መጽሐፍ ጻፍን ማለት ነው። ያንን መጽሐፍ ደግሞ አሁንም ሁለታችን ተወያየንና ማለት መጽሐፍ ከመሸጥ አልፎኛ ኢትዮጵያ ላይ መጽሐፍ ለመሸጥ ብዙ እንትሎች አሉትና እስኪ ሌላ ነገር መስራት ይችላል፣ ሌሎች ማስለመድ እንችላለንና እስኪ ለበስተን ያንንም ልብህማማ ማዕከል በሰዓቱ የዛኔ የልብህማማ ማዕከል
ሳፖርቲንግ ይጠይቅ ስለነበር እኛስ መደርጋለን በሚለው ያንን መጽሐፍ ለዛዋል ነው ማለት ነው። ከዛ እኔ 2013 ወደ ሀገሬ የመግባት እቅድ ነው የነበረኝ በኢትዮጵያ ማለት ነው። ወደ ሀገሬ ስገባ ግን የሆኑ ነገሮችን አመቻችቼ ነው መግባት የነበረብኝ። እያመቻቸው ነበር። ቤት ምናምን መስራት ነበረብኝ። እንዲሁም ደግሞ እዛ እኔ የገጠር ልጅ ነኝ። ግብርና ላይ መሰማራት ፈልግ ስለነበር የግብርና ፕሮጀክቶች ነበሩኝ። አትክልት ምናምን ያለበት ሽንኩርት ምናምን የሚመረትበት ያንን ሁሉ አዘጋጅቻለሁ እኔ በዛ በመጣሁበት እንትን ላይ ማለት ነው። ወንድሞቼም ከትምህርቱ ውጪ በዛ መስክ ነው የሚሰማሩት። በዛ መስክ ላይ እየሰሩ ነው የነበረውና 2013 ግን ገብቼ የራሴን ፊልም ጽፋለሁ። በዚህ አጋጣሚ ፊልሙን ጽፍ ስለነበር የራሴን ፊልም በራሴ መጻፍ ፈልግ በራሴ ፕሮዳክሽን መስራት ፈልግ ነበር። አውይ ከዛ ያንን ፊልም በራሴ ፕሮዳክሽን ለመስራት ስለማስብ አንዳንድ እቃዎች ትንሽ ያደረኩ የፕሮዳክሽን እቃ ማስገባሁ ማለት ነው። ጽፋለሁ። የምፈልጋቸው ነገሮች እያመቻቸው ነው። የምሰራቸው ነገሮች ማለት የት ላይ ማዋል እንዳለብኝ ፕሮግራም አውጥቻለሁ። በዛ መንገድ ነው እየተጓዝኩ። ከዛ 2013 ለመግባት ስሞክር የሰሜኑ ጦርነት ተነሳ ማለት ነው። እኔ እዛ መካከል ላይ ስለነበርኩኝ አይ በቃ ትንሽ ቆይ ትንሽ አሳልፌ ልሄድ በሚለው ቆየሁኝ ማለት ነው። ስቆይ ግን አሁንም ቀጠለ። አይ እንደዛ ከሆነ መሄድ አለብኝ የፕሮግራሚ መቋረጥ ያለበትን በሚለው 2015 ላይ ለመግባት ተነሳሁ ማለት ነው። ወረቀት አወጣች ከዚህ ለመሄድ ጥቅምት 23 እንዳለ በሙሉ እዛ ቤት የለም፣ ፕሮጀክት የለም፣ የላኩት ፕሮዳክሽን እቃ የለም፣ ሁሉም ነገር ነደደ ማለት ተቃጠለ ማለት ነው። በዚህ ምክንያት ማለት ነው ባንጋላት ህይወትን እንደገና ከዜሮ መጀመር ማለት ነው። እንግዲህ 19 ማለት ነው ምናምን አመት ለፍተሽ ያገነባሽውን ነገር በሙሉ ዜሮ ሲሆን ማለት ነው። ከዛ በኋላ በልተሽ ለማደር ራሱ መቸገር ማለት ነው። ያን ብቻ አይደለም የሰው ህይወትም ጭምር ነው ያሳጣንና ከዛ በኋላ እንደ አዲስ ምን ማድረግ ማለት በዛን ሰዓት ምን ማድረግ አለብኝ ነው። እንዴት ነው አሁን ከዚህ ነገር እንዴት ነው ልወጣ የምችለው? ህልሜ በቃ ታዩ የህልም ነገር ግን አሁን ቤተሰቦቼ ከዛ ነገር ቤት አላቸው፣ የሚበሉት የላቸው፣ የሚለብሱት የላቸው፣ ለጊዜው እንኳን የሚጠለሉበት የላቸው። ከዛ ነገር መታደግ የምችለው በምን መልኩ ነው? ከዛስ አሁን መዳም ቤት ተሰርቶ ያንን ነገር ሁሉ እንደገና የነበረውን ነገር መመለስ አልችልም። በፍጹም ሊመለስ አይችልም በየትኛውም አቅም ማለት ነው። ስለዚህ አሁን ባለኝ ነገር ምንድነው ማድረግ የምችለው የሚለውን ነበር። በዚህ መሃል ላይ ያለው እንግዲህ ከመቃጠሉ በፊት ተዋው የጨርሼ ስለነበር ጣፋጭ ሲቃይ የሚሰኝ መጽሐፍ ለህፃናት የካንሰር ህሙማን ማዕከል ላበረክት ተዋው የጨርሻለሁ። ከዛ መጽሐፍት ቤት ገብቷል ማለት ነው። አሁን ያንን መጽሐፍት ቤት ገብቷል። ለዛ መጽሐፍት ቤት የሚከፈል ብር አለኝ። ያንን ብር ወይ መጽሐፍቱን ከፍዬ ለድርጅቱ መስጠት አለብኝ ወይ ደግሞ ቤተሰቦች ከለለት የሚከራዩበት የሚኖሩበት ማዘጋጀት አለብኝ። ለለት የሚበሉት ማዘጋጀት ከነዚህ ሁለት ምርጫ መምረጥ ነበረብኝ። በሰዓቱ ከባድ ነበር ማለት እዚህኛው ቃል አለብኝ ተነጋግሬ ጨርሻለሁ። ምን ማድረግ አለብኝ? እነሱም ደግሞ ሜዳ ላይ ወድቀዋል። ከዛ ከራሴ ጋር ተጣላሁ። በጣም ከባድ ማለት ነው። ጓደኞች ነበሩኝ አንድ ሁለት ሶስት እናንተ እንደዚህ ለእናቴ ቤት ተከራዩላት ለጊዜው ለሁለት ወር እንደዚህ ቤት ተከራዩላት። ለወንድሞች አንዳንድ ልብስ ግዙላቸው። ይሄኛውን ግን ቃል ገብቻለሁ ተነጋግሬያለሁ መስጠት አለብኝ እና ይሄንን መወሰን አለብኝ ስላቸው አይ አንቺ አብደሻል ነው አሉኝ። ማበድ አይደለም በቃ ቃል ገብቻለሁ ቃሌ መፈጸም አለብኝ። እናንተ ይሄን ሰፖርት አድርጉኝና ከዚህ በኋላ እነሱ ሰፖርት አደርጋለሁ አልኩኝና ያን መጽሐፍ ለተስፋ አዲስ የካንሰር ህሙማን ማዕከል ዋለ ማለት ነው። እንደዛ አልነበረም እቅድ የነበረው ብዙ ፕሮጀክት ሰርተን ነበር ለድርጅቱ እንዴት ማድረግ እንዳለብን ማለት ነው። ከዛ የጀርባን ታውቂዋለሽ እሱ ጋር ተነጋገርንና እኔ ያው መጽሐፉን ሳበረክት በመጽሐፉ ስም መጽሐፍ ምርቃት ከመዘጋጀቱ ፊት አንዳንድ ፕሮጀክቶች አስቤ ነበር። ያንን ፕሮጀክት አሁን ለመስራት እኔ አቅም የለኝም። አንተ በሐሳብም በጉልበትም ማገዝ የምትችል ከሆነ አድርገውና ይሄን ስራ ሰራ አልኩት ማለት ነው። በቃ እኔ እዚህ ድረስ ነው አቅሜና ሌላውን ደግሞ አንተ ነው በጣም
በጣም ደስ ይያል እሺ በቃ አለ የ30 ቀን የምሳ ቻሌንጅ አዘጋጀ ማለት ነው ለተስፋ አዲስ ማለት ነው ለ30 ቀን የምሳ ቻሌንጅ በጣም አሪፍ ከመጽሐፉ ሽያጭ በላይ ነበር የነበረው ቀጥታ አካውንታቸው ተቀመጠ በየቀኑ ምሳ እንዲጋብዙ ተደረገ ከ30 ቀን አልፎ እስከ 60 ቀን ሆነ በ30ኛው ቀን መጽሐፉን እዛው ድርጅቱ ጋር አስመረቅና መጽሐፉም ተሸጠ በተለያየ ፕላትፎርም ተሽጦ ገቢው ለሙሉ ለዛ ለድርጅቱ ሆነ እኔም ያው መዳም ቤት ሆኜ ወደ ቤተሰቦች ማገዝ ላይ ገባሁ ማለት ነው እነሱን እንዴት ነው ከዛ ሀዊ አንድ የመጨረሻው አንድ የ11 ዓመት ልጅ ነበርና ሌሎቹ ትልልቅ ናቸው እሱ ግን ያለውን ነገር መረዳት አይችልም ገብቶሻል ማጣቱን ማመን አይፈልግም ብዙ ነገር ነበረው ሁሉን ነገር ነው ያጣው ያንን መቀበል አልቻለም ሊረዳው አልቻለም ልጅ ስለሆነ ማለት ነው ከዛ የሆነ ሰዓት ያወራ ያለቅሳል እንደዚህ በቪዲዮ ያወራሁት ያለቅሳል ምን ነው አሁን ስለው በዓል እኮ ደረሰ በዓል ቤታችን አንሄድም እንዲያለ እንግዲህ እዛ ያለበትን ቦታ መቀበል አልፈለገም የሚኖርበትን ለጊዜው ተከራይቶ የሚኖርበትን ቦታ አልተቀበለው ቤታችን አንሄድም እንዴ ምናምን ሲል ቤታችሁ እኮ ትሄዳላችሁ ችግር የለውም ምናምን ስለው አይ ቤት እኮ የለንም ማለት የት ደን እንገባለን አለ ያኔ ቀን ለኔ በጣም ከባድ ጊዜ ነበር ከምልሽ በላይ ማለት ነው ማለት ስለልቦናቸው ማከም እንኳን አልቻልኩም እነዛ ልጆች በቃ ያለውን ነገር እንዲረዱ ለማድረግ አልሞከርኩም ከዛ ነገርኩት የታስ ገብርኤል አይደርስም ለጥምቀት ግን ወደዛ ወደ ቀይህ ትመለሳለህ አልኩት ማለት ነው ወደ ቀይህ ትመለሳለህ የጥምቀት እዛው ሄደህ አገር ላይ ታከብራለህ አሁን ለጊዜው ግን እንደዚህ ነው ስለው እሺ አለ ለጥምቀት ለማድረስ ብዬ አንዲት እንደ ኩሽና የምትሆን ቤት ትንሽ የቤት እንትላልኩና አሁን ቆርቆሮ ማልበስ ስለማልችል ላስቲክ አለበስኳት ማለት ነው ቤቲቱን ላስቲክ አለበስኳት ላስቲክ አለብሼ ጭቃ ምናምን ተመራረገችና ግቢውን አጥሩን ነዶ ስለነበር አጥሩን ማሳጠርኩና የጥምቀት እዛ ሄደው አሉ ጭቃው ሳይደርቅ ማለት ነው እዛ ሄደው አለ ለሱ ደስተኛ ነው በቃ ከንዳም ይሁን ምን ይሁን እዛ ቀይው ላይ መመለሱ ነው የሚፈልጉት እሱ ከዛ ወደ ፕሮጀክቱ ተመለስኩኝ የግድ እንትን ማለት ስላለብኝ ፕሮጀክቱ ስራ ደግሞ የጄኔሬተር መግዛት አለብሽ ውሃው እንዳዲስ ማስተካከል አለብሽ እንደዛ ያንን ሁሉ አደረግነ አንድ ጄኔሬተር ገዛን ውሃው እንዳዲስ አስተካከልና የፕሮጀክቱ እርሻ ተስተካከለና ሀብሀብ ተዘራ እርሻው ራሱ ማለት ነው ሀብሀብ ተዘርቶ በጣም የሚያምር ሀብሀብ ደረሰ ቆንጆ ሆነ በቃ ተስፋለው ምናምን ብለን ቢያንስ ለቀለብ ለምን ይሆናል ለቤተሰብ ምናምን የሚለውን ያሰውና ዝናብ የት መጣ ሳይባል ጎርፍ መጥቶ የደረሰውን ሀባ ንቅልቅል አድርጎ አልረዳም ፎሎ አድርጎ በሉ በኮሜንት በጣም ተስፋ አልረዳም ፎሎ አድርጎ እያላችሁ ኮሜንት ታይምስ እንዲሆን አድርጉት አልረዳን ፎሎ አድርጎ የወንድማችንን ነፍስ ለማዳን እያላችሁ ጻፉ ቴንክ ዩ እሺ እናቴ ቅርታ ቀጥ ከዛ በቃ ተስፋ አላር ተስፋ የሚባለውን ነገር ታጫለሽ እዚህ ጋር ያረቢት ስራ አለ እዛ ያለውን ነገር መቋቋም ይከብዳል በዚህ መሃል ላይ ሆነን እንዳልኩሽ እጽፋለሁ ጽሁፎችን እጽፋለሁ እኔ ራሴን ማደርገው እዛ ጽሁፌ ላይ ነው ውስጤን ማወጣው በመጽፈው መንገድ ላይ ነውና የፊልም ስክሪፕቱ ደግሞ መጻፍ ነበረበት ማስተካከል ነበረበት እንደዚህ የተለያዩ ግጥሞችን እጽፋለሁ አስቀምጣለሁ ከዛ ምንድነው ለራሴ በቃ ይሄን ነገር ታልፊዋለሽ ይቻላል ህልምሽንም መኖር ትችያለሽ እንደገና ደግሞ ይሄን የመጣውን ነገር ደግሞ እንደ ሀገር ነው የመጣብሽ እንደ ሀገር ታልፊዋለሽ እግዚአብሔር ይመስገን ታለፈ አሁን በልቶ ማደር ይችላሉ በርሻቸው ላይ ባለው ነገር በልቶ ያድራሉ ከኔ እንተል ሲሉ እነሱ በተው ማደር ሲጀምሩ እኔ ለራሴ ማሰብ ጀመርኩ ማለት ነው አሁን እንደገና ወደ ኋላ ወደ ነበረኝ ወደ መጀመሪያው እቅድ ተመለስኩ ማለት ነው የመጀመሪያው እቅድ ምንድነው የራሴን ፊልም በራሴ ሰርቼ በራሴ ፕሮዳክሽን መስራት ነበር አሁን ግን ያንን በራሴ ፕሮዳክሽን መስራት አልችልም ፕሮዳክሽኑን የለኝም ኦሬዲ ነዷል ግን ቢያንስ በሌላ ፕሮዳክሽን የራሴን ስራ መስራት እንዳለብኝ ለራሴ እንትላልኩና የዚህ አመት እቅድ ያደረኩት ማለት ነው የ2018 ፊልም መስራት አለብኝ
ከመጽሐፉ ባሻገር ማለት ነውና አሁን ፊልሜ መንገድ ላይ ነው ሀውዬ ቀረጻ ለመቅረጽ እየተዘጋጀው ነው ካስቲንጎች አልቀዋል ያሉትን ሴታፖችን ምናምኖች እንደዚህ ዳይሬክተሮች ሁሉ ተመቻችቶ ፊልም ለመቅረጽ ዝግጅት ላይ ነኝ ያለው ነገር ከብዙ ማለት ሰዓትሽን እንደሎስ ስላልፈለው ሜን ፖይንት ያስፈልጋል ማለት ለምንድነው አሁን ይሄን ያልኩበት ምክንያት በተለያየ ቦታ ላይ ተሰድተን የምንመጣበት መንገድ አለ አስከፊ ነው የሚገጥ መንገድ ተመኞች አሉ እነዛ አስከፊ ናቸው ያንን ሁሉ ታግለን ህልም ካለን ህልማችንን መኖር እንችላለን ያንን የተሰጠንን ህልማችንን በዚህ መጋከል ላይ ማለፍ እንችላለን እኔ አሁን ሁሉ ጊዜ የምለው ነገር አለ ከሚታይ ተነሳ ስደቴ ህልሜን አይቀማኝም ህልሜ ደግሞ የተሰደድኩበትን ዓላማ ያስረሳኝም ነው ማለት ሁሉ ጊዜ እንደዛ ነው ማለት ምክንያቱም ሁለቱንም ማድረግ እችላለሁ ብዬ ለራሴ ስላሳመንኩት እግዚአብሔር ይመስገን እዚህ ደርሻለሁ አሁን ካለውበት ሌቭል አሁን እግዚአብሔር የተመሰገነ ይሁን በዚህ ደረጃ ላይ እገኛለሁ ታውዬ ያለው በዚህ መልኩ ነው ጥያቄ ካለሽ ምናልባት በጥያቄና መልስ መልስልሽ ነገር ይኖራል ወሳይ በጣም ደስ ይላል እንኳን ስደት ህልምሽን አልቀማሽ እንኳን ህልምሽ የተሰደድሽበትን ዓላማ እንዳትስች ያደረገሽ በጣም ደስ ይላል እንኳን መጨረሻሽ አማረ በጣም ነው ደስ ያለን ባይ ዘ ዌይ ሜላትም ልክ እንዳንቺ ደራሲ ናት እና ጎበዞች ልክ እንዳንቺ ሜላት ከታች ካንቺ ካልረዳ ሰር ያለችው ሜላት እሷም ደራሲ ናት አይዶ ነው የምትተዋወቁ ከሆነ እና የመዳም ቅመሞች ሆናችሁ መዳም ቤት ሆናችሁ የመዳም ቅመምነታችሁ ከዓላማችሁ ህልማችሁን እንድትኖሩ ስላላስተዋችሁ በጣም እንኮራባችኋለን ለብዙ ሴቶች ምሳሌ ትሆናላችሁ እና እናመሰግናለን ራስሽ ወደሽ ፈቅደሽ አስገቡኝ ታሪኬን ማናገር ፈልጋለሁ ላስተምር ብለሽ መተሽ ታሪክሽን ስላካፈልሽን እጅግ በጣም አድርገን እናመሰግናለን ግጥሙን ልትደግሚልን ትችያለሽ ግጥሙን እደግምልሻለሁ እንደገና ከዛ በፊት አንድ ግጥም አለኝ ያ ግጥም ምንድነው ማለት የኔ መዳም በጣም አስቸጋሪ መዳም ናት ማለት ከሚባለው በላይ ማለት ነውና እንደዚህ ሳወራ ማሚ ጋር እንደዚህ እንዴት ነው የምትሻያት ማለት ከዚህ ቤት ሌላ ሰራተኛ አይቆይም በየቀኑ ነው የምትቀይረው ከዚህ አንፃር አትለምጅም ተብዬ መቼን የለመድኩት እዚህ የግድ ባህሪዋን በደንብ እንትን አስቸጋሪ ናትና አሁን እቺ ሴት ሲኦል ናት ግን ከሷ ጋር እየኖርኩ ነው አልኩኝና አንድ ግጥም ጻፍኩኝ ከሲኦል ጋር ኑሮ በሚል ማለት ነው ያው አሰማኝም ልማትኝ እንግዲህ እንማት እዚህ በጋራ እሺ ከሲኦል ጋር ኑሮ የእሳቱ ላንቃ አይደለም ቀርበውት ከሩቅ ይጋረፋል በእቶን ተከቦ የገፈፈው እሳት የፈገገው እሳት ከእቶን በላይ እንጀራ ያወጣል እንጀራን አውጥቶ ሆድ ሞልቶ ለማደር የሰማው ምጣድ በላብ ይታሰሳል ትጉልጉል ጢሱ ጥቁር የታደለው ነበልባል እሳቱ ሲኦልን ያስነቃል እናም አይደለም ለመኖር ስሙ እንኳን ያስፈራል እትቱ በረደኝ አልብሶኝ ያሰኛል እኔ ግን ሳልፈራ ከሲኦል ጋር አብሬ እኖራለሁ አይገርም በታጋሹ ልቤ በቻይ ተካሻዬ ሰጥ ለምበጥ ብዬ ከሲኦል ባሻገር ገነት ነው ያለው በሩቁ ባየሁት በነገው ተስፋዬ ከሲኦል ላይ ቆሜ የገነት ማዕዛን ከልብ አሸታለሁ ቢቃጠልም እጄን ቢዝል ተካሻዬ ለሲኦል ሰገነት አለም በረከከም እጄንም አልሰጥም በደከመው አቅሜ ፍሙን እየረገጥኩ እጓዛለሁ የትም ለነደደው ውስጤ የሚሆን ጥም ቆራጭ መቼ እንደው ባላቅም ከለታት ባንዱ ቀን የኤዶምን ምንጭ መቼም አላጣትም ማስታወሻነቱ በመዳም ቤት ላሉ የሰውነት ሚዛን ከልብ ለታደሉ ይድረሳቸው ከኔ በያሉበት ሁሉ መነሻ ሐሳብ የማሚ ነው ማሚ ጋር ያወራው ስለነበር እኔ ጻፍኩት እስኪ እንደው ምን ይመስላል ከሲኦል ጋር ስትለኝ ይላልና እንግዲህ ለሁላችሁ መዳም ቤት ላላችሁ ይድረሳችሁ ብያለሁ እንደዛ አይነት መዳም ላላችሁ ማለት ነው
እሺ እናመሰግናለን። ያኛው ግጥም ደግመዋለሁኝ። አደራ ይላል ክብርና ሀገሬን ጥዬ ተሰድቼ ቀረው በረሃ ላይ አቋራጭ አግኝቼ አይዞሽ አትከፊ እምዬ ታግዬ ነበር እውነት ላንቺ ብዬ ላንቺ ቃል ላወረሽኝ ጽናት እማ ታግዬ ነበር እስከዚች ሰዓት እናም ተሸነፍኩኝ ቃሌንም አጠፍኩኝ ለማዕበሉ ወጀብ እኔን አስረከብኩኝ በደህና ሆነኝልኝ እናት ዓለም ክብሬ በረሃ ላይ ሆኖ አንስ መቃብሬ ይህንን ሰቀቀን የሰማችሁ ሁሉ አደራ ብያለሁ ሞቴን አትንገሩ እማን የሚያኖራት እኔ ያውቀዋለሁ አደራ አትንገሯት ሚስጥር ነው ብያለሁ ካላስቻላችሁ ልትነግሯት ከሆነ ጊዜው ወረሽሮት ሚስጥር ከባከነ እንደዚህ በሉና ንገሯት አደራ ደስተኛ እንድትሆን በእኔ ልትወራ እጅግ አምሮባታል ዘመናዊ ሆናለች ከፀሐይ ሁለት እጅ ደምቃ ታበራለች የከዋክብትና ጨረቃን መስላለች በሀገሩ ንጉስ ስሞታ አግኝታለች ባለብዙ ዝና ትርፋማ ሆናለች ሆኖም ግና የሚገርመው ነገር አንቺን እናቷን ሀገሯንም ሳይቀር ሁሉን ረስታለች ለባድ ሀገር ነው የራሷን ሽጣለች የሰዎችን ሀገሬ እያለች በደስታ ትኖራለች ብላችሁ ንገሯት እናንተ ወረኞች ለጊዜው ቢከፋት እሷና ሀገሬን የከዳው ቢመስላት ልጅን ካማረባት ዝናን ካወረሳት እንደው ግድ አይስጠኝ የኔ መረሳት ብላ ነው የምታልፈው እማን አውቃታለሁ ሞቴን አትንገሯት እኔ ገላታለሁ ይላል ሰኔ ላይ ነው ሰኔ 9 2003 ላይ የተጻፈ ነው ከምሽቱ 3 ሰዓት ተኩል ከባህር ከመግባቴ 5 ደቂቃ በፊት የተጻፈ ግጥም ነው